የመንገድ መሰረተ ልማት ተደራሽነትን ለማሳደግ በትኩረት እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በወላይታ ዞን ኪንዶ ኮይሻና ቦሎሶ ቦምቤ ወረዳዎች አዳዲስ መንገዶች ግንባታና የነባር መንገዶች ጥገና ስራ ማስጀመሪያ መርሃ ግብር ተካሂዷል። መስከረም ጌታቸው ተጨማሪ አላት። በመርሃ ግብሩ ተገኝተው ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ መንገድ ለማህበራዊ ኢኮኖሚያዊና ፖለቲካዊ እድገት ፋይዳው ከፍተኛ በመሆኑ ለመንገዱም ሆነ መንገዱን ተጠቅመን ለምንሰራቸው ሌሎች የልማት ስራዎች ትኩረት ልንሰጥ ይገባል ብለዋል። መንገድ ለልማት፣ መንገድ ለፍትህ፣ መንገድ ለዲሞክራሲ ስርዓት፣ መንገድ ስርዓት ያለውን የጸና ፖለቲካል ለመትከል አስቻይ ነው። ስለዚህ ይሄን መንገድ በመጠቀም ማልማት፣ ይሄን መንገድ በመጠቀም ከምንም ጊዜ በፊት እየለሙ ያሉትን የግብርና ምርቶችን በስፋት በማምረት ለገበያ ማቅረብ፣ ከገበያም አልፎ የተለያዩ አግሮ ፕሮሰሲንግ ኢንዱስትሪዎች እስከሚመጡ በርትቶ ጠንክሮ መስራት ተገቢና ወሳኝ ጉዳይ ነው። የገጠር መንገድ ተደራሽነትና ትስስር ለምግብ ዋስትና በሚል የተጀመረው ይህ ፕሮጀክት 70% በዓለም ባንክ፣ 30% ደግሞ ከክልል ከዞንና ከወረዳ በሚደረግ ድጋፍ የሚከናወን እንደሆነና በክልሉ በተለያዩ ዞኖች ውስጥ እየተተገበረ እንዳለም ተገልጿል። ዛሬ እንግዲህ እዚህ የተገኘነው የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም በሚል በቢሮአችን ተቀርጾ ከ2017 ጀምሮ ስራ ላይ ያለው በወረዳ በዞን በክልልና በፌደራል መንግስት ድጋፍ 30%፣ ቀሪው ደግሞ 70% በዓለም ባንክ ድጋፍ የሚሰራው የመንገድ ስራ ላይ በሚመለከት ነው። ይሄ እንግዲህ የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም 4 ዋና ኮምፖኔንቶችን ይዞ ነው እየሰራ ያለው። አንዱና የመጀመሪያ አዲስ መንገድ ግንባታ እንዲሁም የመንገድ ጥገና፣ ተንጠልጣይ ድልድይና ሌሎች ስፔሻል ስትራክቸር የምንለው ወይም ለመሻገር የሚጠቅሙ ሌሎች ከመንገድ ጋር ተያይዘው ያሉ ስራዎችን ይሰራል። 2017 ላይ ነው የጀመረው። በክልላችን በ8 ዞንና በ9 ወረዳ ላይ ይሰራል። እዚህ ወላይታ ዞን ውስጥ በ2 ወረዳ ኪንዶ ኮይሻና እዚህ ቦሎሶ ቦምቤ ላይ ነው ያለው። 2017 ላይ ጀመርናቸውን የመንገድ ፕሮጀክት አዲስ ግንባታ ሁላችሁ የምታውቁትን እየጨረስን እንገኛለን። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው የመንገድ መሰረተ ልማት ለማህበረሰቡ ያለው ማህበራዊና ኢኮኖሚያዊ ጠቀሜታ ትልቅ እንደሆነ ገልጸው ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ የሁሉም ድጋፍ ያስፈልጋል ብለዋል። ይህ መንገድ ለህዝባችን ያለው ማህበራዊና ኢኮኖሚያዊ ጥቅም እጅግ በጣም ከፍተኛ ነው። ስለሆነም ይህን አዲስ መንገድ ፕሮጀክት የገበያ ድርሻን በማሳደግ የእርሻ ምርት እንዳይበላሽ በማድረግ ገቢን በመጨመርና የህዝብ ኑሮ ደረጃ ለማሻሻል ትልቅ ሚና ይጫወታል። በተጨማሪም መንገዱ የትምህርት፣ የጤና፣ የንግድና የሌሎች ማህበራዊ አገልግሎቶችን በተቀላጠፈ ሁኔታ ህዝቡ እንዲያገኝም ያስችላል። ስለዚህ ይህ ፕሮጀክት መንገድ ብቻ ሳይሆን የእድገትም መሰረት ጭምር ነው። ፕሮጀክቱ በተያዘለት ጊዜና ጥራት እንዲጠናቀቅ የሁላችንም ተሳትፎና ድጋፍ አስፈላጊ በመሆኑና ህዝባችን የፕሮጀክቱ ባለቤት መሆኑን በመረዳት እንዲጠብቀውና ስራው ሂደት ላይ የተለያዩ መንገዶች እንዲያግዝ በዚህ አጋጣሚ ጥሬን አቀርባለሁ። ይህ ስራ መጀመሩ ለህዝቡ እፎይታ የሚሰጥ በመሆኑ በወቅቱ ተጠናቆ ለአገልግሎት እንዲበቃ አስፈላጊውን ድጋፍ ለማድረግ ከአካባቢው ህብረተሰብ ጋር መግባባት መፈጠሩም ተጠቁሟል። ዛሬ የሚጀምረው የበላይ ሐዋሳ ሀናዜ ዘባቶ ማንአራ 9.6 ኪሎ ሜትር እና ከበላይ ሐዋሳ ቦርቆሼ ዘባቶ 11.06 ኪሎ ሜትር ከ90 ሚሊዮን ብር በላይ የተበጀተለት ፕሮጀክት መሆኑ የፍራፍሬ ክላስተር የሆናችሁ የሀናዜ ህዝብ፣ የዘባቶ ህዝብ፣ የቦርቆሼ ህዝብና የማንአራ ህዝቦች እንኳን በድጋሚ ደስ አላችሁ። ይሄ ፕሮጀክት ካሳ የሌለው ነው፣ መክፈል የማይችል ፕሮጀክት ነው። ከህብረተሰብ ለህብረተሰብ የሚሰራ ፕሮጀክትም ነው። ሁለተኛ ቅድም ብያለሁ ማቺንግ ፈንድን ሲስተም የሚከተል ፕሮጀክት ነው። ከዚህ አንፃር ምናልባት የህብረተሰቡ ካሳ አለ ብሎ እንዳያስብ ከህብረተሰቡ ከመግባባት ፈጥረናል። መሬት የሚወሰድባቸው አሉ፣ መቃብር የሚነሳበት አለ፣
አትክልቶች የሚነሳበት አለ፣ ዛፍ የሚነሳበት አለ። ይሄን ሁሉ ህብረተሰቡ በራሱ ጊዜ እንደሚያነሳ ያው ተግባብተን ቀድመን ተግባብተን መድረኮችን ፈጥረን ለማንሳትም ዛሬም ራሱ ከነሱ ጋር የተወሰነ መድረኮችን ፈጥረናል። እዚህ ያለው ዛፎችን ቤቱንም ሁሉ ያለ ካሳ ለማንሳት ህብረተሰቡ ፈቃደኛ ነው። ከመንገድ ችግር የተነሳ ለእንግልት ተዳርገው መቆየታቸውን የተናገሩት የአካባቢው ነዋሪዎች አሁን ላይ ግንባታው መጀመሩ እንዳስደሰታቸውም ገልጸዋል። ብዙ እናቶች አጨናግፈዋሉ፣ ብዙ እናቶች ሞተዋሉ። መንገዱ እጅግ የባሰ ዳገታማ በመሆን በቃሬዛ እየሸከሙ ሌላ አማራጭ አጥቶ በ1982 ከፍተኛ በሀገራችን የተከሰተው ወረርሽኝ እንደ ኮሌራ በተከሰቱበት ብዙ የህዝብ ነፍስ አልቋል። ማጅራት ግትር በተከሰተበት ማንም ለመድረስ ባለመቻሉ የጤና ባለሙያዎች አልፎ በእግር ቦርሳቸውን ተሸክመው ሲያገዙ የነበረው ህዝባችን ዛሬ ቀን ጀምሮ የዝንጅብል ምርት ለማምጣት ወደ ገበያ ለማምጣት ሰዎች ብዙ ጊዜ ይቸገሩ ነበር። በአህያ ጋሪ ለማምጣትም ደግሞ በሞተርም በተለያዩ ተሽከርካሪ ነገሮችን ለማምጣት በጣም የመንገድ ችግር ነበር። ግን ዛሬ ይሄ ጥያቄ በመፈታቱ በጣም ከልክ የበለጠ ደስታ ነው የተሰማኝ። በደቡብ ኢትዮጵያ ክልል ባለፉት 2 ዓመታት በ50 ቢሊዮን ብር ካፒታል የተሰሩ 536 ፕሮጀክቶች ህብረተሰቡን ተጠቃሚ ማድረጋቸውን በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ ተፈሪ አባተ ገለጹ። የተመደበውን በጀት ያለ ብክነት ለመጠቀም የአሰራርና የውስጥ ቁጥጥር ስርዓት በማጠናከር የልማት ስራዎችን ለማፋጠን እየተሰራ ይገኛልም ብለዋል። ቢሮ የ2018 በጀት ዓመት 9 ወራት እቅድ አፈጻጸም ከባለድርሻ አካላት ጋር በወላይታ ሶዶ ከተማ ገምግሟል። እድገት እስራኤል ዝርዝር አለው። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ የ2018 በጀት ዓመት 9 ወራት እቅድ አፈጻጸም ግምገማ ከባለድርሻ አካላት ጋር በወላይታ ሶዶ ከተማ ባካሄደበት መድረክ የተገኙት በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ባለፉት 2 ዓመት ከ6 ወር ውስጥ 50 ቢሊዮን ብር ካፒታል ያስመዘገቡ 536 ፕሮጀክቶች በግብርና፣ በኢንዱስትሪ፣ በኢንቨስትመንትና በአገልግሎት ዘርፎች በመሰማራት ህብረተሰቡን ተጠቃሚ ማድረጋቸውን ገልጸዋል። ምንም እንኳን የተወዛዘቡ የልማትና የመልካም አስተዳደር ችግሮች እንደ ተግዳሮት ቢገጥሙንም ለህዝባችን የሚሆን ተስፋ ሰጪ ለውጦችን እያስመዘገብን እንገኛለን። በጀት በባህሪው እጥረት በመሆኑ ውሱን የሆነውን ሀብት ያለ ብክነት በመጠቀም የአሰራር ስርዓት በመዘርጋት የውስጥ ቁጥጥር ስርዓት በማጠናከር ትልቁን የህዝብን አቅም በመጠቀም እቅዶቻችን ልናሳካ ይገባል። ለዚህም ማሳያ የክልሉ ከተመሰረተ በ2 ዓመት ተኩል ላይ ወደ 536 የሚሆኑ ፕሮጀክቶች በግብርና፣ በኢንዱስትሪና በአገልግሎት ዘርፍ በኢንቨስትመንት በማሰማራት ወደ 50 ቢሊዮን የሚሆን ሀብት በማስመዝገብ አዲስ ቋሚና ጊዜያዊ የስራ ዕድል መፍጠር ተችሏል። በመድረኩ የተሳተፉ የዘርፉ ኃላፊዎችም የተመደበውን በጀት ያለ ብክነት ለመጠቀም የአሰራርና የውስጥ ቁጥጥር ስርዓት ማዘመንና ማጠናከር እንደሚገባ ጠቁመዋል። ለኛ ወደ ስናደርግ ፋይናንሻል ስቴትመንት ብዙም ጊዜ ገንዘብን ነው እኛ ያው ከፍ አድርገን በተለያየ መልኩ የምናየው። ግን የፋይናንሻል ስቴትመንቱ ከተበላሸ ለምሳሌ የግል ድርጅት ቢሆን ፋይናንሻል ስቴትመንቱ ትርፋማ ካልሆነ ይዘጋል። የመንግስት ስራ ስለሆነ ነው እንጂ ፋይናንሻል ስቴትመንቱ የሚያሳየን በዛ ልክ አይደለም። ነገር ግን አሁን ሪፎርሙ በተለይ እነዚህ የተባሉ ነገሮች በስልጠናም ተደግፎ ወደ ስራ የሚገባና በእርግጥ እንደተባለው ሀብትም የሚጠይቅ ነው። ያው ፋይናንስ ባህሪው መሰረታዊ የፋይናንስ የአገልግሎት ቦታዎች ከምንላቸው አንዱ የመንግስት ፋይናንስ አስተዳደር ስለሆነ እሱ አካባቢ ያለው ማሻሻያ የፈጥኖ ወደ ትግበራ ቢገባልን ብዙ ነገሮቻችንን ያሻሽላል። ኦዲት ተደርጎ በተገኘው ግኝት ላይ እርምጃ የመውሰድ ውጭ ያሉ የመንግስት ሀብት የመሰብሰብና መልሶ የመጠቀም ጉዳይ ላይ በእርግጥ ጉድለቶች አሉ። ይሄን ከፍትህ አካላት ጋርም በእኛ ጉባኤ ላይ በስፋት የተወያየንበት ነው። አንዳንድ መዝገቦች ለረጅም ጊዜ የሚያድሩበት ሁኔታ ሲፈጠር ነበር የቆየው። ይሄ በትኩረት መሰራት አለበት የሚለው ነገር ተመካክረን
መግባባት ላይ የደረስንበት ነው። የመንግስት ሰራተኞች ደሞዝና በልማት ስራዎች ላይ የሚደረግ ድጋፍ ትኩረት ሊሰጥ እንደሚገባም ተጠይቀዋል። ከመስከረም ወር ጀምሮ ለመንግስት ሰራተኛ ጭማሪ የተደረገው የገንዘብ መጠን እጅግ ከፍተኛ ከመሆኑ ጋር ተያይዞ በሁሉም ዞኖች በተለይም ዞን አስተዳዳሪዎች፣ የከተማ ከንቲባዎች በዚህ ጉዳይ ላይ ያልተጨነቀ የለም። ያንን ሶሉሽን ለመፍጠር እንደ አማራጭ በብድር ከሌላ ምንጭ ከሌላ ቦታ በስንት ልመና አግኝተን ከፍለናል እንደ ዞናችን ማለት ነው። ይሄ የተወሰነ ነገር የማርገብ ስራዎችን ሰርቷል። ነገር ግን ስቲል ያ በጀት ደግሞ መልሰን አልከፈልነውም ከዛ ለወሰድነው ተቋም ማለት ነው። አሁንም የተጀመረው ትግሎች ተጠናክረው ቀጥሎ አሁን በቀሪ 3 ወራት ውስጥ ይሄ ገንዘብ ካልመጣ እኛም ችግር ውስጥ እንወድቃለን። እሱ ላይ በደንብ ቢሮ ቢሄድበት አሁን የጀመርናቸው ታላላቅ ፕሮጀክቶች በተለይ የኮሪደር ልማት ስራ ከፍተኛ በጀት የሚፈልግ ስራ እንደመሆኑ መጠን በመጀመሪያው ዙር በራሳችን ጀምሮ እንዳለ ሆኖ በሁለተኛው ዙር ግን በጣም በተቀናጀ ሁኔታ የጀመርነው ስራ ትንሽ ከፍ ያለ አቅም የሚፈልግ ስለሆነ እንደው ቢቻል እንደ ክልል ያው ከተሞቻችን የብልጽግና ተምሳሌት ለማድረግ የምንሰራው ስራ የሚደግፍም ስለሆነ በልዩ ትኩረት ድጋፍ የሚደረግ ቢሆን የልማት ስራዎችን ለማፋጠንና በደሞዝ አከፋፈል ላይ የሚስተዋሉ ችግሮችን ለመፍታት እየተሰራ መሆኑ ተገልጿል። አጠቃላይ በእኛ ክልል የሚያስፈልገው የጭማሪ ደሞዝ ልዩነት 13.4 ቢሊዮን ነው። ይሄ 13.4 ቢሊዮን በፋይናንስ ቢሮ በኩል በራሳችን ላይ መረጃ ተጣርቶ በፐብሊክ ሰርቪስ ኮሚሽን በኩል በራሳቸው ላይ መረጃ ተጣርቶ እኛም ለገንዘብ ሚኒስቴር ልከናል፣ እነሱም ለኮሚሽኑ ልከዋል። ነገር ግን ገንዘብ ሚኒስቴር በራሱ ምዘና ለሁሉም ለኛ ክልል ብቻ ሳይሆን ለሁሉም ክልሎች የተጠየቀውን በጀት በበቂ ሁኔታ አልሰጠም። ግልጽ ለማድረግ ያህል እስካሁን ድረስ ለኛ ክልል በመጀመሪያ ዙር 7.1 ቢሊዮን በሁለተኛ ዙር 1.8 ቢሊዮን የመንግስት ሰራተኛ የደሞዝ ጭማሪ መጥቷል። ከሪፎርሙ ጋር ብንታገዝ ብንደገፍ የሚል ያስቀመጣቸውን ነገር እኛ አሁን ይህንን እንደ አንድ የማሻሻያ ፕሮግራም ነው ያቀረብነው። በሰው ሀብት በፋይናንስ አገልግሎት አሰጣጥ ማሻሻያ ላይ ራሱን ያስቻለ ሪፎርም እየተሰራ ነው ያለው። ሶስቱ ሪጂዮፖሊስ ከተሞች ዶክተር እንዳነሳው እንደጋገፋለን። በጣም በዚህ አጋጣሚ ሶስቱ ከተሞች በጣም ከፍተኛ ባርደን ተሸክሞ ደሞዝ በጊዜ ይከፈላሉ። ትላልቅ ኮሪደሮችን ይሰራሉ። አልፎ ተርፎ አስፋልት ይሰራሉ። ይሄ በጣም ሊበረታታ ይገባል። የምግብና ስርዓተ ምግብ ስርዓት ለማዘመን በከፍተኛ ትኩረት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የኢፌዴሪ ግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የዘርፉ ስትራቴጂዎች ማስታወቅና የምግብ አውደ ርዕይ መርሃ ግብር አካሂዷል። ለዳዊት ኮሻ ዘገባ እድገት እስራኤል። የግብርና ዘርፍ ለማሳደግና ምርትና ምርታማነትን ለመጨመር ህብረተሰቡ የተመጣጠነ ምግብ እንዲመገብ በሀገር ደረጃ ሰፊ ስራዎች እየተሰራ ይገኛል። የደቡብ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ለማሻሻል ከ1400 በላይ ባለሙያዎችን በማሰልጠንና የህብረተሰቡን ግንዛቤ ደረጃ ለመቀየር እየሰራም ይገኛል። የምግብና ስርዓተ ምግብን ለማዘመን በከፍተኛ ትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ ተናግረዋል። በአግባቡ አንድ ሰው በቀን እስከ 6 አይነት ምግብ ግሩፖች እንዲመገብ የማድረግ ስራ መሰራት አለበት። ከዚህ አንጻር ሰፊ ስራዎች እንደ ክልል እየሰራን እንገኛለን። ከአንድ 2 ሳምንት በፊት ከ1400 በላይ ልማት ጣቢያ ሰራተኞችን የሰብል ልማት፣ የእንስሳት እርባታና የተፈጥሮ ሀብት ልማት ባለሙያዎች ከዚህ በፊት ከተለመደው ውጪ ኪሎ ስልጠና በዚህ በምግብና ስርዓተ ምግብ ዙሪያ ላይ ስልጠና ሰጥተናል። ይሄን ደግሞ ታች ለአርሶ አደሩ ባለሙያው ስልጠና እንዲሰጥ፣ ለአርብቶ አደሩ ስልጠና እንዲሰጥ የማድረግ ስራ እየሰራን እንገኛለን።
አቶ አድማሱ አክለውም የተለያዩ የምግብ አይነቶችን ህብረተሰቡ በአንድ ማዕድ መመገብ ማህበራዊና ኢኮኖሚያዊ ብልጽግናን ለማረጋገጥ ትልቅ ፋይዳ እንዳለው ተናግረዋል። ይህ ደግሞ የአእምሮ መቀንጨርን ለመከላከልና ችግር ፈቺ አስተሳሰብ ለማዳበር የምግብ ስርዓትን ማዘመን ከፍተኛ ጠቀሜታ እንዳለው አስረድተዋል። በቂ የእንስሳት ሀብት አለ። ግን ይህንን እንስሳት ሀብትን ከመመገብ አንጻር በተለይ እንቁላልን፣ ስጋንም፣ ወተትንም ከዛ ውጪ ደግሞ የተለያዩ አትክልትና ፍራፍሬዎችን በአግባቡ ከመመገብ አንጻር በጣም ወደኋላ የቀረንበት ሁኔታ ነው ያለው። ይህንን በአግባቡ በማስተማር ያለውን ምርት በአግባቡ በየአመቱ ምርት እየጨመረ ነው። በበልግ በመኸር በመስኖ የምናለማው ምርትና ምርታማነት በጣም እያደገ ነው ያለው። ግን ለህዝባችን በበቂ ግንዛቤ ካለመስጠቱ ጋር በተያያዘ ተመሳሳይ አይነት ምግብ ቁርስ፣ ምሳ፣ እራት እየተመገበ በአግባቡ አእምሮንም ሆነ አካሉ የበለጸገ ያለመሆን ችግር በብዙ በትምህርቱም ላይ በጤናው ላይ በግብርና ምርትና ምርታማነቱም ላይ ከፍተኛ ተጽዕኖ እያሳደረ ያለበት ሁኔታ ነው ያለውና በዚህ ላይ ክልሉ ግብርና ቢሮ አንደኛ በማምረት ላይ፣ ሁለተኛ የተመረተው ምርት ለህዝቡ አክሰስ እንዲሆን የማድረግ ስራ ላይ አክሰስ የሆነውን ስርት ምግብ በአግባቡ እንዲመገብ የማድረግ ስራ ላይ በደንብ እየሰራ እንገኛለን። አንድ ሰው በቀን 4 እስከ 6 የተለያዩ የምግብ አይነቶችን መመገብ እንዳለበት ስርዓተ ምግብ ዘርፍ የተሰሩ ሳይንሳዊ ጥናቶች ያሳያሉ። የኢፌዴሪ ግብርና ሚኒስቴር ዜጎች የተለያዩ የምግብ አይነቶችን እንዲጠቀሙ ከክልል መንግስታት ጋር ሰፊ ስራ እየሰራ እንደሚገኝም ገልጸዋል። 3 ስትራቴጂዎችን ከናንተ ጋር ትውውቅ ያደረግነው ዋናው ያንን መሰረት ተደርጎ ነው። እነዚህ 3 ስትራቴጂዎች በውስጣቸው ብዙ መልእክትን ያላቸው ስለሆኑ እነሱ ላይ ምክንያቱም አንደኛው የስርዓተ ምግብ ተኮር ግብርና እንዳለ፣ የምግብ ደህንነት አለ፣ የምግብ ብክነት የድረ ምርት ላይ እዛ ጋር አካባቢ የሚደርግና ሶስቱና አንዱ ደግሞ መመሪያ ነው። ይሄ ምግብን መሰረት ያደረገ መመሪያ ላይ እነዚህ ተዘጋጅተዋል። ስለዚህ ህብረተሰባችን እነዚህ በተዘጋጁ ላይ ከላይ እስከታች እንደ መንግስትም እንደ ፓርትነሮችም የሚመለከተው ማካል የምንሰራ ከሆነ ብዙ ለውጥ ይመጣል ብለን እናስባለን። በሰፊው የተሰራ ነው። የኢፌዴሪ ግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የዘርፉ ስትራቴጂዎችን ማስተዋወቂያና የምግብ አውደ ርዕይ መርሃ ግብር ላይ የተገኙ ከተለያዩ ዞኖች የተውጣጡ ተሳታፊዎች በበኩላቸው ህብረተሰቡ የምግብ ስብጥሮችን እንዲያመርትና እንዲጠቀም ትኩረት ሰጥተን እንሰራለን ብለዋል። የተመጣጠነ ምግብ እንዲጠቀሙ ከማድረግ አንጻር የተነሳሽነቱ የተነሳው በጣም ጥሩ ነው ብዬ ነው። ይህንም ደግሞ እኛም ደግሞ ታች ወርደን ያልተማሩትን እናቶችን፣ ነፍሰ ጡር እናቶችን፣ ነፍሰ ጡር አጥቢ እናቶችን ይህን ስልጠና ደግሞ በማሳቸው የዘሩትን በአግባቡ የተመጣጠነ ምግብ ደግሞ እንዲጠቀሙ ከማድረግ አኳያ ትልቅ ሚና ያለ ስልጠና ብዬ ነው የወሰድኩት ማለት ነው። አሁን ላይ ደግሞ በኒውትሪሽን ላይ ይሄ በሰፊው አሁን ዛሬ በወሰድነው ሰነዱ ላይ በሰማነው እንትን ላይ በጣም ያው መንግስትም አጋር ድርጅቶችም ድጋፍ አድርገው በሰፊው ወርዶ ሁሉም ሰው ኒውትሪሽንን ምግቡን አሰባጥሮ በአንድ ማዕድ ላይ እንዲጠቀሙ የማድረግ እንትኑ በጣም ጥሩ ነው። ከምግብና ስርዓተ ምግብ ጋር ተያይዞ በተለይ የገጠሩ ማህበረሰብ የራሳቸውን ጤና ከመጠበቅ ባለፈ በተለይ ባላንስ ዳይት ወይም የተሻሻለ ወይም የተመጣጠነ ምግብ ከመመገብ አኳያ ጉድለቶች ከመኖሩ ጋር ተያይዞ እነዚህ ጉድለቶችን ከማረምና እያንዳንዱ ቤተሰብ እያንዳንዱ በተለይ ከህፃን እስከ በተለይ ህፃናት በተለይ እናቶች እነዚህ ባላንስ ዳይት የሆኑ ምግቦችን ከመመገብ አንጻር ያሉ ጉድለቶችን ማረም እንዲቻልና እነዚህ ደግሞ ባላንስ ዳይት ያላቸው ምግቦችን ከጓሯቸው እንዲያገኙ ስራዎች የምንሰራው ይሆናል የሚለው ነገር ለማለት ነው። በየአካባቢው የሚመረቱ ምግቦች ደህንነታቸውና ጤንነታቸው እንዲሁም አሰራር ሂደት በጥንቃቄ ተጠብቆ ወደ ተጠቃሚዎች መቅረብ እንዳለባቸውም ተመላክቷል። በወላይታ ዞን ኪንዶ ዲዳይ ወረዳ ዛሩ ቀበሌ 19 ዓመት ወጣት ሴት ልጅን ለሁለት ሆኖ አስገድዶ የመድፈር ወንጀል የፈጸሙ ግለሰቦች በጽኑ እስራት ተቀጡ። በተበዳዩ ወጣት ላይ ያስገድዶ መድፈር ወንጀል የፈጸሙ 2 ግለሰቦችን በጽኑ እስራት መቅጣቱን ያስታወቀው የኪንዶ ዲዳይ ወረዳ ፍርድ ቤት ነው። የወረዳው ፍርድ ቤት ፕሬዝዳንት አቶ ንጋቱ ኦይቻ የቅጣት ውሳኔዎች ዋና ዓላማ ሕግ ተጥሶ ሲገኝ አጥፊዎችን ለማረምና ሌሎች ዜጎች ከወንጀል ድርጊት እንዲታቀቡ ለማስተማር እንደሆነ አስገንዝበዋል። ሀና ደረሰ ተጨማሪ አላት።
በወላይታ ዞን ኪንዶ ዲዳይ ወረዳ በዘረው ቀበሌ በአንዲት የ19 ዓመት ወጣት ሴት ልጅ ላይ አስገድዶ የመድፈር ወንጀል የፈጸሙ 2 ግለሰቦች ላይ የወረዳው ፍርድ ቤት የጽኑ እስራት ውሳኔ አስተላልፏል። ወንጀሉ የተፈጸመው በቀን 6/08/2018 ዓመተ ምህረት ከምሽቱ 6 ሰዓት አካባቢ በወረዳው ዘረው ቀበሌ ሲሆን ተበዳዩዋ ከምትሰራበት ቦታ ጎትተው ጫት ወደሚሸጥበት ቤታቸው ካስገቧት በኋላ እንዳትጮህ አፏን በመዝጋት በህብረት ድርጊቱን መፈጸማቸው ነው የአቃቤ ህግ የክስ መዝገብ የሚያስረዳው። በዚህም ክሱን ሲመለከት የቆየው የኪንዶ ዲዳይ ወረዳ ፍርድ ቤት አቃቤ ህግ ያቀረበውን ማስረጃ ግራቀኝ በመመልከት ተከሳሾች የፈጸሙትን ያስገድዶ መድፈር ወንጀል ድርጊት በምስክርና በህክምና ማስረጃ በማረጋገጥ ሚያዝያ 21 2018 ዓመተ ምህረት በዋለው በወንጀል ችሎት ላይ አንደኛ ተከሳሽ መሐመድ መስቀለ ጥማሩን፣ ሁለተኛ ተከሳሽ ማሙሽ ቡንዳሶ ጆርጌን ያንዳንዳቸው በ12 ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ወስኗል። በእኛ በኩል እንደዚህ አይነት ጥፋተኞች ወጣት ጥፋተኞች እንደዚህ አይነት ድርጊት እንዳይፈጽም የአካባቢ ህብረተሰብን ቅድመ ወንጀል እንዳይፈጽም ቅድመ ማስጠንቀቂያ ትምህርት ሰጥተናል። እንደገና ጫት ቤት፣ ሺሻ ቤት እንደዚህ አይነት ድርጊት እንዳይፈጽም ለቀጣይ እንደዚህ አይነት ድርጊት እንዳይፈጽም ትምህርት ሰጥተናል። በደል ወይም ግፍ እንደዚህ አይነት በኃይል ተጠቅመው የተፈጸሙበትን ወንጀል መነሻ በማድረግ በዛሬው በዋለው በኪንዶ ዲዳይ ወረዳ ፍርድ ቤት ላይ በዘገባው ችሎት ግለሰቦቹ ከፍተኛ በደልና ለቀጣይ ግዛም ጭምር ለሌላም አስተማሪ በሆነ መልክ ሌላም እንዳይማር እንደዚህ አይነት ኬዝ ላይ እንዳይገባ ወደ 12 ዓመት ጽኑ እስራት እንዲቀጡ አድርጓል። የኪንዶ ዲዳይ ወረዳ ፍርድ ቤት ፕሬዝዳንት አቶ ንጋቱ ኦይቻ ባስተላለፉት መልእክት የቅጣት ውሳኔዎች ዋና ዓላማቸው ህግ ተጥሶ ሲገኝ አጥፊዎችን ለማረምና ሌሎች ዜጎችም ከወንጀል ድርጊት እንዲታቀቡ ለማስተማር እንደሆነም አስገንዝበዋል። በተቋማችን በቅርቡ በተደረገው ሪፎርም ስራ ላይ በፊት የነበሩ ብዙ ስራዎች በድክመት የታዩ ጉዳዮች በብዙ ሁኔታ በተቋሙ ማኔጅመንት አካላት ጋር በመናበር እና በወረዳው መንግስት ጋር በመናበር ተቋማችን ሞዴል ለማድረግ በልዩ ሁኔታ እየሰራን ያለንበት ሁኔታ ስላለ ፒቲ ለመስጠት ለህብረተሰባችን ፒቲ ለመስጠትና ፈጣን ቀልጣፋና ተአማንነት የተሞላበት ፍርድ ቤት ለማድረግ በልዩ ትኩረት እየሰራን እንገኛለን። እውነት ተደብቃ አትቀርምና በእንደዚህ ሁኔታ እውነት አይገኝም ብለው ወንጀል የፈጸሙ አካላት ከነዚህ ወንጀል ፈጻሚዎች እንዲቆጠቡ ከዚህ የነዚህን ድርጊት አይቶ እነዚህን ቅጣት በማየት በመማር ራሳቸውን እንዲቆጠቡ ለማሳሰብ ወዳለሁ። በሴቶችና ህጻናት ላይ እንዲሁም ራሳቸውን መከላከል በማይችሉ አቅመ ደካማ ሴቶች ላይ የሚፈጸሙ የወንጀል ድርጊቶችን ለመከላከል ህብረተሰቡ ኃላፊነቱን ሊወጣ እንደሚገባም ተጠይቋል። በተለይ ወጣቶች እንደዚህ አይነት ድርጊት ለቀጣይ እንዲቆጠቡ የሚል መልእክት ለማስተላለፍ ፈልጋለሁ። ሌሎች እንደዚህ አይነት ድርጊት ለመፈጸም ሀሳብ ያላቸው በተለይ በሱስ የተጠመዱ የተለያየ ችግር ውስጥ ያላችሁ ወጣቶች ከእንደዚህ አይነት ድርጊት በመቆጠብ ጊዜያቸውን ባልባሌ ቦታ በመዋል እና በማባከን ለማይፈለግ ቅጣት በመዳረግ እድሜያቸውን በማይረባ ቦታ እንዳያሳልፉ ጥንቃቄ እንዲወስዱ የሚል መልእክትን ለማስተላለፍ ወዳለሁ። ይሄ ስራ የተሳካ እንዲሆን የየራሳቸውን ድርሻ የተጫወቱ ሁሉንም አካላት ቅድም የጠቀስኳቸውን እጅግ ላመሰግን ይፈልጋለሁ። አመሰግናቸዋለሁ። 21/8/2018 በዋለው ችሎት ላይ በነሱ ላይ በሁለቱም የ12 ዓመት ጽኑ እስራት እንዲቀጡ የተወሰነ ውሳኔ እጅግ በጣም ጥሩ ስለሆነ የሚያስተምር ስለሆነ ሌሎች ማህበራዊ ክፍል ያሉ ሰዎች በዚህ ትምህርት እንዲያገኙ ትምህርት እንዲሆንላቸው በጣም ትምህርት የሚሰጥ ስለሆነ ፍርድ ቤቱም በጣም አመሰግናለሁ። ቶሎ ምላሽ ስለሰጡ ቶሎ ምላሽ ውሳኔ ስለሰጡ እጅግ አድርጌ አመሰግናለሁ ለማለት እፈልጋለሁ። ዘገባው የኪንዶ ዲዳይ ወረዳ መንግስት ኮሚኒኬሽን አገልግሎት ነው።